እንኳን ለጥምቀት በዓል በሰላም አደረሳችሁ። እንግዲህ ሰሞኑን የጥምቀት በዓል ዋዜማ ወይም ድባብ ላይ ስለምንገኝ የጥምቀት በዓል እንግዲህ ከሃይማኖታዊ ስነ ስርዓቱ ባሻገር ባህላዊ፣ ማህበራዊና ሌሎች ክንዋኔዎች የሚስተናገዱበት መድረክ እንደሆነ ይታወቃል። መተጫጨት፣ መጋባት እንዲሁም ለፍሬ መብቃት አይነት ክስተቶች ይስተናገዱበታል። እኛም ዛሬ በባህር ዳር ጎዳናዎች እንዲሁም የባህላዊ ልብስ መሸጫዎች አካባቢ ተገኝተናል። የጥምቀት በዓል ድባብ ምን እንደሚመስልና ቀለል ያሉ ጥያቄዎችን እያነሳን ቆይታ እናደርጋለን። ኤርሚያስ ገረመው አብሬያችሁ ቆያለሁ። እስከ ፍጻሜው አብራችሁን ቆዩ። ጥር 11 ጥምቀት ካለ ጥር 10 ምን እንላለን? ወይ ዜማ የጥምቀት ወይ ዜማ አላውቅም። ማርያምን አላውቅም። ግራር 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 ጥር 10 እኔ የማውቀው መስቀለ ኢየሱስ ተብሎ ይጠራል። ጥር 10 እኔ እንደማውቀው ጋድ ይመስለኛል። እኔ እንደማውቀው ነው። ከበዓል ዋዜማ የሚከበረው የከተራ በዓል ይባላል። ጥምቀት ዋዜማ ከተራ። እሺ፣ በትክክል ተመልሷል። ከተራ ነው። እሺ ተመልካቾች፣ እንግዲህ በጥምቀት ጊዜ ከሚታወቁ ነገሮች አንዱ ሎሚ ነው። የሎሚ ውርወራ ደግሞ ራሱን የቻለ ስነ ስርዓት አለው። የሎሚ ሚና ተፈልገሻል ወይም ተፈልጋል የሚለውን በማድረስ ሚናዋን ትወጣለች ማለት ነው። እንግዲህ የጥምቀት በዓል ጊዜ ሎሚ ይወረወራል። ሎሚ ተወርውሮ የቱ ጋር ነው የሚመታ? ልብ ጋር፣ ጀርባ ነው። ሎሚ ተወርውሮ ዳሌ ጋር ይመስለኛል። በመጀመሪያ ደረት ላይ ይወረወራል። ከዛ ደግሞ አላነሳ ካለች ደግሞ በጀርባ ይመስለኛል። ደረት ጋር መሰለኝ። ጀርባ ሌላ ምን ይመታል? እኔ አላውቅም። ሌላ ደረት። ጥምቀት ጊዜ ሎሚ ለምንድን ነው የተመረጠው? ሌላ ነገር መወርወር አይቻልም? ሎሚ ለምን ተመረጠ? ሎሚ ቀለል ያለ ስለሆነ ወይም ደግሞ ድንጋይ ነገር ከሆነ እንዳያማቸው ነው። ሎሚ የተመረጠበት ምክንያት ትንሽ ወደ ሳይለፈኝ እንዳያማቸው ምናምን። ሎሚ የተመረጠበት ምክንያት የሚመስለኝ እኔ ይሆናል ብዬ የማስበው ነገር አንደኛ ጥሩ ነገር ነው። ጥሩ ቃናም አለው ወይም ጥሩ የተስተካከለ ነገር ስለሆነ ያው ሎሚ መወርወር ማለት ጥሩ ሴት መፈለግ ማለት ይመስለኛል። ሎሚን ለምን መረጡት? እኔ ድንጋይ ከሆነ እንዳያማ ታስበው ቀለል ያለ ስለሆነ ነው እንዴ? ለምን ሎሚ ተመረጠ? ሌላ ነገር ብርቱካን፣ ድንች ምናምን አለ። ሎሚ ለምን ተመረጠ? መያዘውም የተሻለ ነው፣ መውደድን ይገልጻል። ሎሚ ቆምጣጣ ነው እንጂ ብርቱካን ይሻል ነበር። ሎሚ ቆንጆ ስለሆነ የሆነ ሽታው ማለት አሁን ቆንጆ ሽታው ጠንካራ ነገር ስለሆነ ልጅ ነገር እንደዛ ነው የማስበው እኔ። እንግዲህ በጣም የገረመኝ ነገር የሎሚ ውርወራ ይቅርና ሌላ ውርወራ ይምጣ እያሉ ነው። እስኪ ምን መወርወር እንደሚፈልጉ እንስማቸው። አሁን ምን ቢወረወር ይሻላል? ወየቤት ወየመኪና ቁልፍ አሪፍ ነው። ወየቤት ወየመኪና ቁልፍ አሪፍ ነው። ሁሌማ ኮብል እየወረ ነው። ባወርስ በጸብ እናርገው ካሉ ኮብል እሱን አላውቅም። እኔ እንደራሴ አሁን ሎሚ ቢወረወርልኝ ደስ ይለኛል። አሁን ላይ እንደ ድሮ አይደለም። የመኪና ቁልፍ ምናምን ቢወረወር አጭቆች። እኔ ግን እሺ የሚሉ የሚመስለኝ ሴቶች ገንዘብ ነው። ገንዘብ ይወረወርላቸው እምቢ የሚሉ አይመስለኝም። በጠጠር ነገር መሞከር። በኮብል ነው የሚማቱ አሁን ላይ ማለት ነው። ስለዚህ ምን ቢወረወር ይሻላል? ብርቱካን ይሻላል። ፕሪም ይሻላል። ተመልካቾች ቆይታችን አሁንም አላበቃም። የጥምቀት በዓል ድባብ ላይ ነው የምንገኘው። እንግዲህ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል ሀገረኛ ብሂል አለ። ያለው በአዲስ ፋሽን ተውቦ በጥምቀት ቀን ይወጣል። ያልቻለው ደግሞ ያለችውን አጥቦ ጽድት ብሎ ይወጣል ማለት ነው። እንግዲህ በጥምቀት ቀን ለጥምቀት ያልሆነ ቀሚስ ከወገቡ ይበጠስ። ለጥምቀት ያልሆነ ቀሚስ ይበጣጠስ ተባለ ለሴቶች አይደል? ለወንዶችስ ምንድነው የሚባል?
ለጥምቀት ያልሆነ ባተ ሁለት ይበጣጠስ። የወንዶች ያልሆነ ቀሚስ እስኪ እሱን እንኳን የወንዶች ያልሆነ ቀሚስ አለ እንዴ እነሱ ለጥምቀት ያልሆነ ገንዘብ ይበጣጠስ ምናምን እንደዛ ነገር መሰለኝ። እኔ ምንድነው አስጨንቃት ብለው ነው ይላኩ። እኔ አላቅም፣ ማርያምን እኔ አላቅም። ጥምቀት ያልሆነ ቀሚስ ይበጣጠስ ይባላል አይደል? ለወንዶች ነው ምን ይባል? ለወንዶችም ይበጣጠስ ቀዳደድ ይመስለኛል። አይ በቃ እሷ እንዳለች ይቀዳደድ። ሱፍ ጃኑ የዘገሊላለት የዘገሊላለት ነይልኝ በኔ ሞት የአስተሪዮ ማርያም እመጣለሁ እኔ የዘገሊላለት የዘገሊላለት ነይልኝ በኔ ሞት የዘህዮ ማርያም የአስተርዮ ማርያም እመጣለሁ እኔ የዘገሊላለት የዘገሊላለት ነይልኝ በኔ ሞት የአስተርዮ ማርያም እመጣለሁ እኔ የዘገሊላለት ነይልኝ በኔ ሞት የአስተሪዮ ማርያም ጠብቅሻለሁ እኔ ምናምን ነገር የዘገሊላለት ነይልኝ በኔ ሞት የአስተርዮ ማርያም እመጣለሁ እኔም የዘገሊላለት ነይልኝ በኔ ሞት የአስተርዮ ማርያም ትመጫለህ ወይ? የዘገሊላለት ነይልኝ በኔ ሞት የአስተርዮ ማርያም እመጣለሁ እኔም ተመልካቾች በጣም ደስ የሚልና አዝናኝ ቆይታ እያደረግን እንገኛለን። ከሁሉም የገረመኝ ጥያቄ የገና በዓል በእንግሊዘኛ ክሪስማስ ይባላል። የጥምቀት በዓል በእንግሊዘኛ ምን ይባላል ብዬ ጠይቄያቸው ነበር። አብዛኞቹ አላወቁትም። ኤፒፋኒ አላውቀውም። አታውቁም? ዋተርዴይ ሞክር፣ ዝም ብለህ ደስ ያለ አትሳቂ። መጠመቂያ ዋተር እኔ እንጃ አላውቀውም። ዋተር ዴይ አላውቀውም። ኤፒፋኒ መሰለኝ። ኤፒፋኒ እኔም አላውቀውም። ይለፈኝ። አይ ዋዜማ ነው። አይ እኔ በእንግሊዘኛ አይ እኔ አላውቀውም። ጥምቀት መሰለኝ። ጥምቀት ይመስለኛል መሲ ተመልካቾቻችን ከጥምቀት በዓል ዋዜማ ወይም ሰሞን ጋር ተያይዞ በጣም የሚያዝናኑ ጥያቄዎች ጋር ቆይታ ስናደርግ ነበረ። ከዚህም በተጨማሪ ከጥምቀት በዓል ጥያቄዎችም ወጣ ብለን ኢትዮጵያ በየትኛው ፕላኔት ውስጥ ትገኛለች ብለንም ጠይቀናቸው ነበር። አብዛኞቻችን አይናቸውን ፍጥጥ ጭንቅላታቸውን መወዝወዝ ነበረ። ማንም ሰው ማለት ይቻላል በትክክል የመለሰልኝ የለም። እንዲሁ ባህር ዳርስ በየትኛው ፕላኔት ትገኛለች ስላቸው የብዙዎች መልስ እስኪ ስሙት። ኢትዮጵያ ግን በየትኛው ፕላኔት ነው የምትገኝ? ኢትዮጵያ እኔ እንጃ። ባህር ዳርስ? ባህር ዳር እሱን ምን ይዛ አፍሪካ ናታ። በአፍሪካ እኔ አላውቀውም። በፕላኔታችን ከሚገኙ ሀገሮች እንግዲህ ኢትዮጵያ ጥምቀትን በድምቀት ታከብራለች። ኢትዮጵያ ግን በየትኛው ፕላኔት ነው የምትገኝ? መሬት ላይ ነው። ባህር ዳርስ? ባህር ዳር አየር ላይ መሬት ላይ መሬት። ኢትዮጵያ ግን በየትኛው ፕላኔት ነው የምትገኝ? ፕላኔት እንዴ በምድር ነው? በምድር መሬት በመሬት አይደለም። እሺ ባህር ዳርስ? እኔ እንጃ። ክፍለ ከተማ ነች ባህር ዳር እኮ የአዲስ አበባ ክፍለ ከተማ ትመስላለች። አላውቅም። ባህር ዳር። ኢትዮጵያ ግን በየትኛው ፕላኔት ነው የምትገኝ? በአፍሪካ ይመስለኛል። በቃ እኔም በዛ ይመስለኛል። በአፍሪካ አፍሪካ ፕላኔት ነው?
አይ እኔ በቃ አላቅም እንደዚህ ጥያቄ አትጠይቀኝ። ወይ ይለፈን በቃ ይለፈን። እሺ ሰሞኑን አንድ ንጉሠ ነገሥት በኢትዮጵያ የልደት በዓሉን አክብሯል። ለ207ኛ ዓመቱ ማለት ነው። ይህ ንጉሠ ነገሥት ማን ነው? መቼ ቀን ነበር የተወለደው? አጼ ቴዎድሮስ ነው። የተወለደበት አመት እሱ እንኳን ጥር 6 ነበር የተወለደው። ንጉሥ አጼ ቴዎድሮስ የተወለደበት ደግሞ ጥር 5 እና አለቀ። አጼ ምኒልክ መቼ ነበር ያከበረው? ጥር 6 እንጂ አውቀዋለሁ። ትናንት አይ ማን ነው ስሙ? አጼ ምኒልክ። አይ ማርያም። ኦኬ አጼ ቴዎድሮስ ነው። እኔ እንጃ። አጼ ቴዎድሮስ ነው። መቼ ነበር ቀኑ? ቀኑ በ6 ነበረ። ጥር 6 ነበር። በዚሁ አጋጣሚ እንኳን ሃፒ በርዝዴይ ብያለሁ። አጼ ቴዎድሮስ ግን መቼ ቀን እንደተወለደ አላውቅም። ለጥምቀት ያልሆነ ቀሚስ ይበጣጠስ ማለት ምን ማለት ነው? ለጥምቀት ያልሆነ እኛ አበሻኖች በጥምቀት ቀን የራሳችንን ጥልፍ ወይም ቀሚስ እንድንጠቀም እንዴ የገዛው ቀሚስ ለጥምቀት ቀን ካልሆነ መቼ ይለበሳል ታዲያ? በጥምቀት ይበጠስ ነው። ይበጠስ ያው በውሃ የሚለቅ ይባል የለ እንኳን በጥምቀት በባህል ሴት ልጅ በባህል ልብሶች የበለጠ ስለምታምርና ተውባ መታየት ስለምትፈልግ ይመስለኛል። ለጥምቀት ያልሆነ ቀሚስ ይበጣጠስ። ያው ከጥምቀት የተሻለ ትልቅ በዓል ታዋቂ የሚሆነ ትልቅ በዓልም ሊኖር አይችልም ተብሎ ነው የሚታሰብ እና በዓሉንም ይገልጻል ተብሎ ነው የሚታሰብ። ያን ቀሚስ ወጥቶ ራስን ወይም ማንነትን ይገልጻል። ሲቀጥል ደግሞ በዛን ሰዓት እንደ በዓል ሱሪ ወይም ሌላ ቢጃማ በዓሉን ሊገልጹ አይችልም። አይ ማለት በበዓል ሰዓት ሁሉም ነጭ ቢለብስ አሪፍ ነው ማለት የአገራችን በዓል ጥምቀትም ከነጭ ልብስ ጋር ስናከብረው በጣም ደስ ይላል ብዬ አስባለሁ እኔ እንደራሴ ማለት ነው። በመጀመሪያ እንደዛ የሚባልበት ምክንያት በመጀመሪያ ነጭ ልብስ የባህላችን መገለጫ ነው። ባህላችን አቅርቦና አጉልቶ የሚያሳይ ነገር ሲሆን ለጥምቀት የሆነ ቀሚስ ሲቀዳደድ ማለት ለጥምቀት ያልወጣች ቆንጆ ወይም ያልጨፈረች ወይም ያላጀበች ቆንጆ ቀሚሷ ይቀዳደድ ይመስለኝ። እንግዲህ ሎሚ ይወረወራል ብለናል አይደል? ሎሚ ከተወረወረ በኋላ እሺ ማለቷ እንዴት ነው የሚታወቀው? እሺ ማለቷ የሚታወቀው ፈገግ ብላ ከተቀበለችው፣ በደስታ ከተቀበለችው፣ ቆጣ ብላ እንትን ካለችው ግን እሺ እኔ ማለት እኔ እንደራሴ ማለት ነው የምቀበለው ከሆነ ፈገግ እላለሁ። ማልቀበለው ከሆነ ግን በቃ ማለት ባልሰማም ባላየም እሄዳለሁ አልፌው ማለት ነው። አላነሰውም። የምቀበለው ከሆነ ግን አነሰዋለሁ ሎሚውን። ማልቀበለው ከሆነ አላነሰውም። እኛ አካባቢ ሎሚውን ይዛ አንስታ ምናምን ወደ ሰውየው ትሄዳለች። ሰውዬ ያኔ እሽቷ ምናምን ይታወቃል ማለት ነው። ሎሚ ተወርሮ ካነሳው ፈልጌዋለሁ ማለት ነው። ካላነሳውት ግን ያው ለዛ ሰው ፍላጎት የለኝም እንደማለት ይመስላል። እኔ ከመጣሁበት አካባቢ ብዙ ጊዜ ወንዱ ወርሮ ከመታት በኋላ እሽቷን የተቀበለችው አንስታ በእጇ ይዛ ወደሱ ትሄዳለች የሚባል ነገር አለና ይዛው ሎሚውን የወረወረው ሎሚ ይዛ ወደሱ ከተጠጋች ሀሳቡን ፍቅሩ እንደተቀበለችው ተደርጎ ይቆጠራል ማለት ነው። እኔ እንደማውቀው ጥምቀት ባህልን ጠብቆ ለትውልድ ለማስተላለፍ ምን መደረግ አለበት ትላለህ? የጥምቀት ባህልን ወደ ትውልድ ለማስተላለፍ በፊት የነበሩ ባህሎችን በደንብ ለትውልድ ማስተላለፍ አለብን ብዬ አስባለሁ። ምክንያቱም እንደኛ ላሉ ወጣቶች ከኛ የተሻሉ አባቶች አሉ አይደል? እነሱ ለኛ የተሻለ እንዲገባን በማድረግ ማስረዳት አለባቸው። ባህሉን በደንብ ታሪክ አድርገው መናገር አለባቸው ብዬ አስባለሁ። ፍቅር ነው የሚያስፈልገው ለሁሉም ነገር እኮ። ፍቅር ካለ ሁሉም ነገር ያምራል ብዬ አስባለሁ አይደል? ፍቅር ካለ ግማሽ እንጀራ ለሁለት ተበልቶ ይተኛል አይደል የሚባለው? ለሁለት ያው ባህሉ በነገራችን ላይ አሁን ላይ እንደፊቱ አይደለም። የውጮች ባህል እየተከተልን ያለን ያው በፊት የነበረውን አሁን መመለስ ባይቻልም አሁን ላይ መመለስ አለብን። መመለስ ካልተቻለ ደግሞ በዚሁ መቀጠል አለብን ማለት ነው። ደረግ ያለበት ብዬ ማስበው በቃ ልክ አሁን እንዳለበት ባህል አምሮና ደምቆ እየተሻሻለ ቢመጣ ደስ ይለኛል።
ክርስትና እምነት ተከታዮች እንኳን አደረሳችሁ እላለሁ። ሲቀጥል ለቤተሰቦች እንዲሁም ለእናንተ ለክርስቲያን እምነት ተከታይ በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከእንደገና ደግሞ ለውድ ባለቤቴ ባለበት መልካም የጥምቀት በዓል ይሁን ከነ ልጆቼ ጋር ነው እንኳን አደረሰ የምንልህ። እንኳን አደረሰ እንኳን አደረሳችሁ እዛ ጋር እንኳን አደረሳችሁ ካሜራ ያያችሁ እንኳን አደረሰ አባቴ እንኳን አደረሰ። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለቤተሰቦቼም ለጓደኞቼም ለሁሉ አመሰግናለሁ። በመጀመሪያ ለፈጣሪ ማመስገን እፈልጋለሁ። እዛ በመቀጠል እናቴን በጣም ነው ወድሽ አመሰግናለሁ። እንዲሁም ጓደኞችን፣ ቤተሰቦች እንዲሁም ሞሎ የኢትዮጵያ ሕዝብን እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እፈልጋለሁ። ለመላው ኢትዮጵያዊና ለቤተሰቦቼ እንኳን ለጥምቀት በዓል በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። በመጀመሪያ አመሰግናለሁ፣ ፈጣሪንም አመሰግናለሁ። ለመላ ክርስትና እምነት ተከታዮችና ለሙሉ ኢትዮጵያውያን ላሉት እና ለዘመድ አዝማዶች እንኳን አደረሳችሁ። ለሙሉ ኢትዮጵያውያን በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን ብያለሁ። ከዛ በመቀጠል ደግሞ ለቤተሰቦቼ እንኳን አደረሳችሁ፣ እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን። በመጀመሪያ ሙሉ ኢትዮጵያውያን እንኳን አደረሳችሁ ላለሁ። በዓሉ የሰላም የጤና የደስታ እንዲሆንላችሁ እመኛለሁ። በደስታ እንድታሳልፉ እመኝላችኋለሁ። ስለነበረን ቆይታ አመሰግናለሁ። ተመልካቾች ቆይታችን የተከታተላችሁትን ይመስላል። የነበረን ቆይታ እጅግ ደስ የሚል ነበረ። የተዝናናንበት ቆይታ ነበር። ለአብሮነታችሁ እጅጉን አድርጌ እያመሰገንኩኝ ኤርሚያስ ገረመው አብሬያችሁ ቆይቻለሁ። መልካም የጥምቀት በዓል